የማጠቃለያ ንቅናቄ መድረኩ በሚዛን አማን ከተማ በተካሄደበት ወቅት የተገኙት የብልጽግና ፓርቲ የሴቶች ክንፍ ስራ አስፈጻሚና የደቡብ ክልል ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀ እንደተናገሩት በሀገራችን የመንግስት ለውጥ እንደ ሀገር ከተደረገ በኋላ ሴቷ በማህበራዊ በኢኮኖሚያዊና በፖለቲካ ዘርፍ ተጠቃሚ እየሆኑ መምጣታቸውን ጠቁመዋል። በተለይም ሴቶች በአምራች ኢንዱስትሪ፣ በግብርና፣ በማዕድን ዘርፎች፣ በቱሪዝም ዘርፎች የሴቶች ተጠቃሚነት ማረጋገጥ እየተቻለ ነውም ብለዋል። የሴቶቹን ሁለንተናዊ ደህንነት ማስጠበቅ፣ መብታቸውን ማስከበር፣ በኢኮኖሚ ዘርፍ ፍትሃዊ ተጠቃሚነታቸውን ማሳደግ፣ በአመራር ውሳኔ ሰጭነት ተሳትፏቸውን ማረጋገጥ፣ የሚደርስባቸውን ጥቃት መከላከል በቀጣይ ትኩረት የሚሰራባቸው ጉዳዮች ይሆናሉ ብለዋል። የሴቶችን ሁለንተናዊ ደህንነት ማስጠበቅና መብታቸውን ማስከበር፣ በኢኮኖሚው ዘርፍ ፍትሃዊ ተጠቃሚነታቸውን ማሳደግ፣ በአመራርና በውሳኔ ሰጭነት ተሳታፊና ፍትሃዊ ውክልና እንዲኖራቸው ማድረግ፣ የትምህርትና የጤና ተሳትፏቸውን ማረጋገጥ፣ የሚደርስባቸውን ጥቃት መከላከል በቀጣይ በትኩረት የሚሰሩ ጉዳዮች ይሆናሉ። በዚህም ሴቶች በብልጽግና መሪነት የመጣውን ሀገራዊ ለውጥ በተገቢ ተረድተው በቀጣይ ንጹህ ተሳታፊ እንዲሆኑ ለዘላቂ ሰላም ግንባታ ዋና ተዋናይ በመሆን የሕግ የበላይነት እንዲከበር፣ ዘላቂ ሰላም እንዲረጋገጥ ሚናቸውን መወጣት አለባቸውም ብለዋል። እዚህ መድረክ ሴቶች በብልጽግና መሪነት የመጣውን ሀገራዊ ለውጥ በተገቢ ተረድተው ለቀጣይነቱ ንቁ ተሳታፊ እንዲሆኑ፣ ለዘላቂ ሰላም ግንባታ ዋና ተዋናይ በመሆን የሕግ የበላይነት እንዲከበርና ዘላቂ ሰላም እንዲረጋገጥ ሚናቸው እንዲወጡ ከፊት ለፊታቸው የሚካሄደው 7ኛ ጠቅላላ ምርጫም የተሳካ እንዲሆን ለቀጣይ ተልዕኳቸው ራሳቸውን ሴቶች እንዲያዘጋጁም ጥሪያቸውንም አቅርበዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ሴቶች ክንፍ ፕሬዝዳንትና የክልሉ ገቢዎች ቢሮ ኃላፊ ወይዘሮ ሕይወት አሰግድ በበኩላቸው የብልጽግና ፓርቲ በተለያየ ዘርፎች የሴቶችን ተሳትፎ ከጊዜ ወደ ጊዜ እያሳደገ መምጣት መቻሉን ጠቁመዋል። ለዚህም ታዲያ ከዚህ ፓርቲ ጋር በመሆን ሴቶች የሀገራቸውን ህዳሴ ማስቀጠል ይገባቸዋልም ብለዋል። ኢኮኖሚው አድጎ ትልቅ ደረጃ እንዲደርስ እኛ ወደ ውጭ መሰደድ ሳይሆን ከውጭ ወደኛ መጥተው ሀገራችን ሀብታም እንድትሆንና ሌሎች መጥተው የሚመኟት ሀገር እንድትሆን እንፈልጋለን። ለዚህ ደግሞ የሴቶች ሚና ቀላል አይደለም። የብልጽግና ፓርቲ የሴት ተጠቃሚነት ላይ በተለይም በግብርና፣ በአምራች ኢንዱስትሪ፣ በቱሪዝም፣ በማዕድን ዘርፍ የተገኙ ውጤቶች ከጊዜ ወደ ጊዜ እያደጉ መጥተዋልም ብለዋል። በዚህም የሴቶች ኢኮኖሚ ተጠቃሚነት ከፍ እንዲል ማስችሏል ያሉት ወይዘሮ ሕይወት በተለይም ያሉትን የቱሪዝም ሀብቶችን በማስተዋወቅ በመጠበቅ ረገድ በርካታ ተግባራት እየተካሄደ ሲሆን ይህንን ተጠናክሮ ማስቀጠል ሴቷ ሚናዋን ልትጫወት እንደሚገባም ተናግረዋል። ሴቶች የመጣውን ልማትና ሰላም በማስቀጠል ከፊት ለፊት ያለው 7ኛ ጠቅላላ ምርጫ የተሳካ እንዲሆን የበኩላቸውን ድርሻ መወጣትም ይጠበቅባቸዋልም ብለዋል። በውይይቱ የተሳተፉ ተሳታፊዎችም ብልጽግና ፓርቲ እንደ ሀገር ከመጣ ከለውጡ ማግስት ጀምሮ በተለያዩ ዘርፎች የሴቷ ተጠቃሚነት ማረጋገጥ መቻሉን ጠቁመዋል። ሴቶች ተጠቃሚ እንዲሆኑ በኢኮኖሚ፣ በማህበራዊ፣ በፖለቲካ ውስጥ ተሳትፎ እንዲያደርጉ ፓርቲያችን አቅዶ እየሰራ ነው። እንደ ዞናችንም እየተሰራ ነው። ይህን አጠናክረን የምንቀጥለው ነው የሚሆነው። በአቅማቸው ልክ ጠቅላይ ሚኒስትሩ በሚኒስተር ዴታ በትላልቅ ሚኒስተር ቦታ በትላልቅ ቢሮዎች ቦታ ሴቶችን ያበቃ ሴቶችን እየሾመ ሴቶች ለሀገር ግንባታም የራሳቸውን አስተዋጽኦ እንዲያደርጉ ሰፊ ስራዎችን እየሰራ ነው ያለውና ከፊት ለፊታቸው የሚካሄደው 7ኛ ጠቅላላ ምርጫ ሴቷ በነቂስ በመውጣት ከወዲሁ በመመዝገብ የምራጭነት ካርድ በመውሰድ የሚፈልጉትን ፓርቲ ከመምረጥ በዘለል ምርጫው ነጻ ፍትሃዊ ምርጫ እንዲሆን የበኩላቸውን ድርሻ እንደሚያበረክቱም ተናግረዋል። ምርጫው ሰላማዊ ፍትሃዊ እንዲሆን ከፍተኛ ሚና መስራት አለብን። ምርጫውን በዲሞክራሲ በፍትሃዊ እንደሚመርጡ እምነት አለኝ። ይሄ ምርጫ በሰላማዊ መንገድ እንዲያልፍ ሚናቸው መጫወት ይችላሉ። ሴቶች ግንባር ቀደም በመሆን በተለያየ አደረጃጀቶቻቸው ወጥቶ መምረጥ እንደሚችሉ የምናሳይበትና በጉጉት የምንጠብቀው እንደሆነ ነው መናገር የምፈልገው። ሰላም በማስጠበቅ በኩልም የሰላም ዘብ እንደሚሆኑ የተናገሩትም በማጠቃለያ ፕሮግራም ላይ ከሁሉም ወረዳ ከተማ አስተዳደሮች የዞንና ክልል መዋቅሮች የተወከሉ ሴቶች ተሳታፊ ሲሆኑ የሴቷ ተጠቃሚነት ላይ ያተኮረ ሰነድም ቀርቦ ውይይትም ተካሂዷል።